ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አለው እግዚአብሔር ይመስገን። እናንተ ደህና ናችሁ? ሁሉ አማን፣ ሁሉ ሰላም ነው። እንግዲህ ዛሬ ሩታ ንግስቷና ሄሬሚላ ንግስቷ እንግዲህ ፍቅርን እንግዲህ አግኝተዋታል። ፍቅርን እንግዲህ አብረሽ ጋር ነበር የመጣሽው፣ አብረሽን እንግዲህ ብቻዋን ማውራት እንችላለን ወይ ብለው ሲጠይቁት እንግዲህ እናና እሷና እኔ የምናወራው ነገር አለን ብለው እንግዲህ ሁለቱ እንግዲህ አውርተዋታን። ሩታም እንግዲህ በኋላ ስሜን እንድታነሽ አልፈልግም ስትል ሩታም እቺ ፍቅርም አንቺ ማን ስለሆንሽ ስትላት፣ ውዬ ሰውዬ አንቺ ማን ስለሆንሽ ስትላት እንግዲህ ሩታም እኔ ሩታ ነኝ ሁለተኛ፣ ስለዚህ ስማችንን እንድታነሽ አንፈልግም ሲሏት እንግዲህ እሷም እኔ መቼ አንስቼ መረጃ አላችሁ ወይ ስትል መረጃማ ቢሆን በሶሻል ሚዲያማ ቢሆን መረጃ ይኖረን ነበር። ስለዚህ ሁለተኛ ከበጣ ገባችንን እንዳደርሽ ብለው እንግዲህ ፍቅርን አስጠንቅቀዋታል። እንግዲህ ሩታና ሄሬሚላ እንግዲህ ፍቅርን ሀበጣ ገባችንን እንዳደርሽ ስማችንን እንዳታነሽ ብለው እንግዲህ እኛ አልደረስንብሽም የደረስሽብን አንቺ ነሽ ሲላት እንግዲህ ፍቅርም እኔ አልደረስኩባቸውም ትላለች። የዚህ ጊዜ እንግዲህ ይቺ ሩታ ፍቅርም እንግዲህ አንቺ ራስሽ አደብ ያዢ ተጠንቃቂ ስትላት ሩታም እንግዲህ አንገቷን ትይዛታለች። የዚህ ጊዜ እንግዲህ አብርሽ በመሀላቸው ሊገለግል ይመጣል። አያችሁ ሩታ ሄሬሚላን ከልቧ ነው የምትወዳቱ። ምክንያቱም ሩታ አብርሽ ጋር እስከዛ ማለት ሄሬሚላ እንግዲህ አብርሽ ጋር እስከዛሬ ስትኖር አንድ ቀን ክፉ ነገርም ተነጋግረው አያውቁም። ያው ዝም ብሎ ኖርማል ጸብ ነው እንጂ የሚጣሉቱ። እንዲሁም ደግሞ አንድ ቀን አንገቷን አንቃት አታቅም። ምክንያቱም ስለምትወዳት ስለምታፈቅራት ነው። ነገር ግን እንግዲህ ፍቅር ጋር እንግዲህ እዚህ ቀደምም እንዳያችው ሩታ እንግዲህ ፍቅርን አንቃን ነበር። ዛሬም ልክ እንደዛው ነው ያደረገችው እና ስለዚህ ያ ዝም መቼም ሩታና ሄሬሚላ ፍቅርን ዝም ብለው አያገኟትም። የሆነ ነገር የሰሙት ወይ ደግሞ ስለ እነሱ ያወራችው ነገር ኑሮ ነው። ስለዚህ እኛ እንደ ሀሳብ ደግሞ ፍቅር ከዚህ ህይወት ቢቀርብሽ፣ ምክንያቱም አብርሽ ምሳሌ የልጅነቴ ፍቅር ናት፣ የልጅነቴ የመጀመሪያ ናት ብሏን አይደለ? የመጀመሪያው ከሆነ ታዲያ እስከ ዛሬ የት ነበረ? እስከ ዛሬ የሩታን ህይወት እንዲሁም ደግሞ የሄርሚላን ህይወት ከማበላሸት የሚወዳት የሚያፈቅራት ከሆነ ታዲያ ለምንድን ነው ታግሶ ያልጠበቃቱ? ስለዚህ የዚህ ሁሉ ተጠያቂ አብርሽ ነው። አብርሽ እንግዲህ ፊት ለፊት ሴቶቹን አይናገሩም፣ ወይም ቢ ወይ ሺ አይልም። እሱ ግን ስሞታ እንግዲህ ለሩታ በአንድ በኩል በአክስቷ በኩል ሩታ አርፋ ትቀመጥልኝ ይላል። ለሄርሚላ ደግሞ ለማኪ ለወንድሟ አርፋ ትቀመጥልኝ እያለ እንግዲህ ለዴብ ነው የሚልከው። ስለዚህ ወንድ ከሆነ ወንድ አይደለም፣ ወንድ ልጅ ፊት ለፊት ሲጋፈጥ ነው ደስ የሚለው። ፊት ለፊት ለምን ተጋፍጦ ካልፈለገ አልፈልግም ነው ማለት ያለበት። እንዲሁም ደግሞ ሩታ ጋር ያስቀመጠው ሻንጣዎች አሉ፣ እቃዎች አሉ። እሱን ውሰድ ብላለች አይደለ? እሱ ሄዶ ማንጣት። እንዲሁም ደግሞ ሄሬሚላም ከህይወት ይውጣልኝ ስትለው ለዚህ ይህን ያህል ነው እንደ ፍቅርሽ ከማለት እቅጩን አይናገርም። ስለዚህ አሁን ላይ እየተጎዱ ያሉት እንግዲህ ሁለቱ ንግስቶች ናቸው፣ ሩታና ሄሬሚላ ናቸው። አብርሽ ምንም አልሆነ። አብርሽ እንግዲህ ወደ ፍቅር ሄዷል። ይሄድ መንገዱን ጨርቅ ያድርግለት። ስለዚህ ፍቅርም አንድ ሰሞን ነው ብትቀመጥ ከሱ ጋር ችግር የለውም። አንድ ሰሞን ትቀመጥና ያው እንደለመደው እሷን ደግሞ ማሰላማ ብሎ ቻው ብሎ ይለያታል። ስለዚህ ፍቅር ከዚህ ሁሉ ድራማ ወጥታ፣ ምክንያቱም የሚወዳት የሚያፈቅራት ያን ዳጊ ነው ምናምን የሚባለው ልጅ አለ፣ እሱ ጋር ብትሆን ይሻላል ነበር። ምክንያቱም እሱ ቤተሰቡን እናቱን አስተዋውቋታል። ለሴት ልጅ ክብር አለው። እንዲሁም ደግሞ እንዳየነው ደግሞ ከዛም ሲል አላየነውም። እንግዲህ እስካሁን በሶሻል ሚዲያም አፍቃሪ ነኝ ብላ የመጣች ልጅ የለም። አብርሽ ግን እንደምታዩት እንግዲህ ሩታ ጋር አስረግዞ ላሽ አለ። ከሄሬሚላ ህይወት ደግሞ ሄሬሚላ ደጋ ደግሞ እንግዲህ ያው ሄሬሚላ የመጀመሪያዋ ነው። ከሱ በፊት ወንድ አታውቅም። ስለዚህ ከእሷ የሚፈልገውን ካገኘ በኋላ
እንደገና አመመኝ አሞኛም ብሎ እንግዲህ ከሁለቱ ህይወት ለመውጣት ስለፈለገ ነው። እንግዲህ ትናንትና አይታችሁ እንደሆነ ሩታ ከፍቅር ጋር ደስተኛ አይደለም። ስለዚህ እኔ ከሄርሜላ ጋር ደስተኛ ሆነ ተቀመጥ፣ እኔ ካበጣገብ እኔም ሆንኩ ዙሪያ ያሉት ሰዎች አይመጡም። ለልጄ አባት ስለሆንክ ጥሩ ነገር እመኝልሃለሁ፣ አብረ ተቀመጥ ብትለው እንግዲህ አብረሽም የሆነ ተንኮል ስላሰባችሁ ነው እንጂ ብሎ ጥሏቸው ነበር የሄዱት። ስለዚህ ሩታና ሄርሜላ እንግዲህ በጣም ቆንጅዬዎችና ጨዋ ወልዶ ጨዋ ያሳደጋቸው ናቸው። ለአብርሽ አይገቡትም፣ ቀሩበት እንጂ አልቀረባቸውም። እና ምን ለማለት ፈልጌ ነው። ስለዚህ ሰብሰብ ይበልና እንግዲህ ከፍቅር ጋር እኖራለሁ ካለ ሰብሰብ ብሎ ይቀመጥ። ነገር ግን ደግሞ በልጅ ስበብ ከሩታ ጋር ይሄዳል፣ እንዲሁም ደግሞ ከሄርሜላ ጋር ይሄዳል። በአጭሩ ከህይወታቸው ይውጣ ነው የምንለው። ለሱም ልቦና ይስጠው። እናመሰግናለን። ላይክ ሰብስክራይብ